ጤና ይስጥልኝ ተመልካቾቻችን የዕለቱን ዋና ዜና በምልክት ቋንቋ ይዤ ቀርቤያለሁ። አብራችሁን ቆዩ። የውጭ ጠላቶችና የፖለቲካ ጽንፈኞች ምርጫ እንዳይካሄድ ሲያሴሩ የነበረውን ኢትዮጵያ መሪና መዋቅር አልባ እንድትሆን ፍላጎቶቻቸውን ያሳዩበት ነው። እነዚህ አካላት ምርጫውን ዓላማ በማድረግ ለሰላምና ለሕጋዊ አሰራር ጀርባቸውን ከመስጠት የመነጨ መሆኑን ያመለክታል። የተራብነውን የዲሞክራሲ ጥማት ማርኪያ ኢትዮጵያን የማሻገሪያ ውላችንን ሊነጥቁን ጽንፈኞች ብዙ አሲረውብናል። እነሱ በወሳኙ መድረክ በራሱ በምርጫው ላይ ሲዘምቱ ቢሳካላቸው ኖሮ እኛን የተበታተንን በፍርሃት ተስፋ የምንቆርጥና እርባና ቢስ ሆነን የወደቅን እንድንሆን ስለሚፈልጉ ነው። ይህ ግን የቅዠት መጀመሪያቸው መሆኑ ጠፍቷቸው አይደለም። የሚይዙት የሚጨብጡት ቢያጡ የቀቢጸ ተስፋ ምኞታቸውን ሙከራ ቢሆን እንጂ ህዝቡ የሚያስተዳድረኝ ፖሊሲ የሚያወጣልኝ ሰላሜን የሚያረጋግጥልኝ ስበደል ፍትህን የሚሰጠኝን መንግስት የሚባል አካል በምርጫ ካርድ ያጸናለው ሲል ተኝተው የማያድሩት የኢትዮጵያ የጠላት ኃይሎች ደግሞ መንግስት አልባ ሊያደርጓት ምርጫ ትምረጡ ብለው በገንዘብም ጭምር የተደለሉ የውጭ መገናኛ ብዙሃንን አዝምተውበታል። ጽንፈኞች ምርጫ እንዳይካሄድ ሲወተውቱ ዋናው ዓላማቸው እዚህ ጋር ነው። ኢትዮጵያ ተዳክማለች፣ ኢትዮጵያውያንም ተከፋፍለዋል፣ ራሳቸውን በራሳቸው መወሰን አይችሉም የሚል ትረካ ለዓለም አቀፉ ማህበረሰብ መፍጠር። በእውነቱ እኔ ምርጫ አስፈልግም ለሚሉት አዝናለሁ። ለምን ሌላው ቢቀር ልምድ ይወሰድበታል፣ ልምድ ይወስዱበታል። ምርጫ ምን እንደሆነ በምርጫ ማሸነፍና ስልጣን መያዝ ምን እንደሆነ በዚህ ከቀጠለ ባለፈው ማንመርጥ ማንገባ ምርጫው ላይ ተብሎ አሁንም ተብሎ ቀጣይ ለስንት ዓመት ጫካና ነፍጥ ተይዞ ሊኖር ነው። ይሄ ደግሞ እንደ ሀገር አይጠቅምም። እየተገዳደሉ መኖር ማንን ነው የሚጠቅመው? እየተጠፋፉ መኖር ለሀገራችንም ጥቅም የለውም፣ ለትውልድም ጥቅም የለውም። ምርጫ ለአንድ ሀገር የፖለቲካ ስልጣን ሽግግርና ለሕዝብ የስልጣን ሉዓላዊነት መገለጫ ዋነኛው ምሰሶ ሆኖ እያለ በዚህ አትሳተፉ ያሉት ኃይሎች አሁንም ኢትዮጵያን ከዓለም ሊያስተላልፏት ከዘመኑ ወደ ኋላ ሊያስቀሯት ነበር። እርግጥ ጽንፈኛ ኃይሎች ይህን ሲያስቡት ሁልጊዜም ለዲሞክራሲያዊ ጉዞ ሂደት ለሰላምና ለሕጋዊ አሰራር ጀርባቸውን ከመስጠት ስሪታቸው የመነጨ ነው። ዳሩ ግን ሀገር ልጆቿን በፈለገች ጊዜ መሰባሰብን፣ ለጋራ ጉዳይ ጥሪዋ ደግሞ መዝመትን ያውቁበታል። የሟርትና የእርግማን ውቶታቸውን ቦታ ያሳጣባቸው ሕዝብም በእነሱ አካሄድ ሞክረነው ደክሞናል፣ አይተነው ከስረንበታል፣ ተግብረነው ወደኋላ አስቀርቶናል ብሎ ምርጫውን በስኬት ሲያከናውን ነግሯቸዋል። በጠመንጃ ባፈሙስ ሳይሆን በካርድ በምርጫ በመረጥኩት መንግስት ልመራ የሚል ህዝብ እንዳለን የህብረተሰባችን ደግሞ ንቃተ ህሊና ከፍ ያለ ደረጃ ላይ የደረሰበት መሆኑን የሚያሳይ ነውና እኔ በነበረው ነገር በጣም ደስተኛ ነበርኩኝ። ህዝብ ከሌሊት እስከ ሌሊት በረጃጅም ሰልፎች ተሰልፎ ሲመርጥ አይሳካላችሁም የሚለውን ሐሳባቸውን ፉርሽ አደረገባቸው እንጂ እነሱማ ኢትዮጵያ እንድትሆን የሚፈልጓት ሌላ ገጿን ነው። ምርጫው በሰላም ከተጠናቀቀ ህጋዊ መንግስትና የተረጋጋ ፖለቲካ እንደሚመሰረት ያውቁታል። ስለዚህ ምርጫውን በማደናቀፍ ሀገር መሪና መዋቅር የሌላት የህግ የበላይነት የጠፋባትና በትርምስ የምትናጥ አቅም አልባ እንድትሆን ማድረግ፣ የምርጫ ካርዱን የልዩነትና የጥል ማገዶ በማድረግ ህዝብ በሰላማዊ መንገድ ሐሳቡን ማንሸራሸር እንዳይችል በፍርሃትና በጥርጣሬ ድባብ ውስጥ እንዲኖር ይፈልጋሉ። ይህን ሲያስቡ ኢትዮጵያ ውስጥ ሰላማዊ ምርጫ ማካሄድ አይቻልም፣ ሀገር ወደ መፈራረስ እየሄደች ነው የሚል የሐሰት ትረካ ለዓለም አቀፉ ማህበረሰብ በማቅረብ ኢትዮጵያን ዲፕሎማሲያዊና ኢኮኖሚያዊ ጫናዎች ውስጥ እንድትገባ ሊያደርጉ ነበር ባዳና ባንዳዎች። ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገድሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሀሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ
ህዝቡ ወደ ምርጫ ጣቢያዎች እንዳይወጣ የስነ ልቦና ሽብር ነዝተዋል። በምርጫው ቀን ሁከት ይነሳል፣ ደም ይፈሳል፣ የተወሰኑ አካባቢዎች ላይ ጥቃት ይፈጸምባቸዋል የሚሉ አስፈሪ የሐሰት ወሬዎችን በተደራጀ መልኩ አሰራጭተዋል። ግን ደግሞ ለጥቃት የተሳሉ መሳሪያዎቻቸውን፣ ለጥፋት የተዘጋጁ እጆቻቸውን ህዝብና መንግስት አከሸፈባቸው። ሀገርም በዲሞክራሲው መንገድ ከፍ ብላ ታየች። የእኛን ባንዳዎች የሚያሰማሩ የሚልኩ ኃይሎች በሙሉ ምርጫ አይወዱም። ምርጫ ስለማይወዱ የሚወዳደሩ ሀሳቦችና ኃይሎችን ሳይሆን ራሱ ምርጫውን የጥቃት ኢላማ አድርገውት ነበር። ማሸነፍ፣ ከፈተና መሻገር፣ ችግሮችን በብልሃት የማለፍና ሀገር የማጽናት ልምድ ያለው የኢትዮጵያ ህዝብ እነዚያን ፍላጎቶች ሳይቀበል በተባበረ ክንድ ላደረገው አስተዋጽኦ ከፍተኛ ክብር ይገባዋል። ይህን ሁሉ ያደረጉ የህዝብን ድምፅ ዋጋ በማሳጣት የፖለቲካ የበላይነትን ለመውሰድ ነው። ሀገርን መሪ አልባ በማድረግ የሽግግር ስልጣን መጋራትም ነው። አሁን ግን እንዲህ አይነት አካሄድ ላይመለስ ተዘግቷል። ወደ ስልጣን መውጫው መንገድ በድምፅ ይሁንታ ብቻ መሆኑንም ደግሞ ደጋግሞ ህዝብ አሳይቷል። 7ኛው ጠቅላላ ምርጫ መስክሮ ያስመሰከረውም ይህንኑ ነው። ኢትዮጵያ ከውጭ የሚደቀኑ ፈተናዎችን መቋቋም የሚችሉ ተቋማትን እየገነባች ዓለም አቀፍ ፈተናዎችን ወደ ድል በመቀየር እየተጠቀመች ትገኛለች። ከነዚህም ከቀደምት ከነበረችበት የመሽኮርመም አካሄድ ወጥታ ዓለም አቀፍ አጀንዳዎችን የምትበይንበት ወደ መሆን ተሻግራለች። ኢትዮጵያ በተመሳሳይ ወቅት በተለያዩ ጎራዎች የቆሙ ሀያላን ሀገራት አይናቸውን የሚጥሉባት ሀገር ሆናለች። ከምዕራቡም ከምስራቁም የዓለም ሀገራት ጋር እየሰራች የምትገኘው ኢትዮጵያ የሩሲያ፣ የፈረንሳይ፣ የህንድ፣ የጣሊያን፣ የቻይናና ሌሎች ሀገራት ከፍተኛ ባለስልጣናት የኢትዮጵያን ምድር ደጋግሞ የመርገጣቸው ምክንያትም ይኸው ነው። አሁን ያለንበት ዓለም አቀፋዊ እውነታ ባልተገመቱ ክስተቶች የተሞላ ነው። የዘመኑ የዓለም ፖለቲካ ስሪትም ተለዋዋጭ፣ ኢተገማች፣ ውስብስብና አሻሚ ሆኗል። ዛሬ ወዳጅ የሆነ ነገ ላይ ሳይጠበቅ ጠላት ሆኖ ብቅ ይላል። በዚህ ዓለም አቀፉ ጥንቀት ውስጥ ኢትዮጵያ የውጭ ግንኙነቷ ፕራግማቲክ ወይም ወቅቱን ያገናዘበ ነው። በዓለም አቀፉ የኃይል አሰላለፍ ውስጥ በተለያየ ጎራ የቆሙ ሀገራት ከኢትዮጵያ ጋር መስራትን ምርጫቸው አድርገዋል። ይህ የኢትዮጵያ መንገድ ብሔራዊ ጥቅምን ያስቀደመ፣ ለነባራዊ እውነታዎች ፈጣን ምላሽን የሚሰጥ ነው። ኢትዮጵያ የውሳኔ ሉዓላዊነት ማስጠበቅን መርህ አድርጋም እየተጓዘች ነው። ኢትዮጵያ ጫናዎችን ተቋቁማ ሉዓላዊነቷን ለማስጠበቅ ታዲያ 3 መርሆችን ትከተላለች። አንደኛው መቋቋም ነው። ሬዚሊየንት ኢንስቲትዩሽን እና ሀገር መፍጠር። ያን ለማድረግ ክፍተት ሲታይ ክፍተት መሙላት፣ በሶፍትም በሃርድም የሚያስፈልጉ ፓወሮች ክፍተት እያየን መገንባት። ሁለተኛ መጠቀም ነው። ፈተናን ወደ እድል መቀየር። ሶስተኛው መግራት ነው። በሰው አጀንዳ መገራት ሳይሆን የራስ አጀንዳ ፈጥሮ መግራት ነው። ይገርመኛል፣ አጀንዳ ፈጥረን የመግራት አቅማችን ያደገበት ደረጃ አንብሊቨብል ነው። እነዚህ መሪዎችን ኢትዮጵያ ተግባራዊ ያደረገችባቸው አጋጣሚዎችን እናስታውስ። የሩሲያ ዩክሬኑ ጦርነት መቀስቀሱን ተከትሎ ዓለም የምግብ ቀውስ ይገጥማታል የሚለው ከብዙ የፖለቲካ ተንታኞች አፍ ላይ የማይጠፋ ትንታኔ ነበር። በወቅቱ አብዛኛው ለዓለም ገበያ የሚቀርበው የስንዴ ምርት መነሻው ከዩክሬንና ሩሲያ ነበርና በተለይም አፍሪካ ከፍተኛ አደጋ እንደተደቀነባት ሲገለጽ ነበር። ሆኖም ይህንን ፈተና ወደ ዕድል በመቀየር ኢትዮጵያ ዛሬ ከፍተኛ ስንዴ አምራችና ከራሷ አልፋ ለዓለም አቀፉ ገበያም የምታቀርብ ሆናለች። እናም ዓለም አቀፍ ፈተናን ወደ ዕድል በመቀየር መጠቀም ችላለች። በቀጣይም ይህ መንገድ ይቀጥላል። ምግብ ማምረት ክሪቲካል ነው። ግጭት ሲፈጠር እንቸገራለን ብለን ነበር። አሁን ባለው ግጭት ማዳበሪያ፣ ነዳጅ ስለሚጠፋ አፍሪካ ትራባለች የሚል መዝሙር ሟርት ትሰሙ ይሆናል። ብዙ የሚነገረው አይ ከነሹሪው ኢትዮጵያ አትራብም፣ ለነሱ ይስሙት፣ እኛ እንራብም፣ ሰርተን ራሳችንን እንመግባለን። ይሄ ቋንቋ እንደማይጥም አውቃለሁ፣ ግን አንራብም። ጫና የለውም ወይ? ይኖረዋል። ጥቅምስ አለው። ብዙ አትርፈንበታል፣ ብዙ ተጎድተንበታል። ከሁሉ በላይ 2 ትላልቅ የዓለም ጦርነቶችን በደንብ
አናላይዝ ካደረግን በኋላ እንደ ሀገር ሉዓላዊ ክብራችንንና ሀገራዊ ብቃታችንን የሚያናጉ ክፍተቶች ለይተን አቅም ገንብተንበታል። እዛ ያየነውን ጥንቃቄ ተምረንበታል። ክፍተት ሞልተንበታል። በሌላ በኩል ደግሞ ኢትዮጵያ ከዚህ ቀደም ከነበረችበት የመሽኮርመም አካሄድ ወጥታ ዓለም አቀፍ አጀንዳዎችን የምትበይን ወደ መሆንም ተሸጋግራለች። ኢትዮጵያ የባህር በር ጉዳይን አጀንዳ ያደረገችበትና ዓለም አቀፍ ተቀባይነትን ያገኘችበት መንገድ በዚህ ውስጥ ይነሳል። ታዲያ ይህንን ኢትዮጵያ ስታደርግ ጠላቶቿ ደግሞ በዋናነት 3 ስልቶችን ኢትዮጵያ ላይ ይከተላሉ። የመጀመሪያው የኢትዮጵያን የቀደመና የአሁን እውነታ መካድ ሲሆን፣ ሌላኛው ደግሞ የኢትዮጵያን አቅም መዘንጋት ነው። አንደኛው መካድ ነው። መካድ ኢትዮጵያ ድል በሀብት ያላት አልገዛም የሚል ሕዝብ ያላት ሊገዟት 2፣ 3፣ 4 ሞክረው ተሸንፈው የተመለሱባት ሀገር መሆኗን ኢትዮጵያ ማንበርከክ ቀላል አለመሆኑን ቢያቅም ታሪኩ ይክዳል። አንዱ መካድ ነው። ሁለተኛው መርሳት ነው። ይህ ሀገር ስትራቴጂክ ዴፕዝ አለው፣ ሂውማን ዲቪደንድ አለው፣ የወጣት ሀገር ነው። ከከፋ ራሱን ሊከላከል ይችላል። አቀማመጡ ተቋማዊ ልምምዱን ቀላል አይደለም የሚለውን መርሳት ደግሟል። ስለኛ ሲያስታውሱ ደህንነታችንን እንጂ ስለኛ ሲያስታውሱ እምቢ ባይነታችንን ማስታወስ አይፈልጉም። አንዳንዴ ማራከስ ይፈልጋል። ኢትዮጵያ ከ130 ሚሊዮን በላይ ዜጎች ያላት በተፈጥሮ ሀብትም የታደለች ዜጎቿም በተለያዩ አውደ ውጊያዎች የውጭ ጠላትን ያርበደበዱ እምቢባይነት መለያቸው ስለመሆኑም የኢትዮጵያ ጠላቶች ይረሱታል። ባድዋ ወራሪ ጠላትን ድባቅ መጥተው ያባረሩት ኢትዮጵያውያን በታላቁ ህዳሴ ግድብ ድላቸው ለጠላቶች ሴራና ደባ ሸብረክ እንደማይሉ አሳይቷል። እዚህ ጋር ታዋቂው የቴሌቪዥን ሾው አቅራቢ ትሬቨር ኖህና የባርባዶሷ ጠቅላይ ሚኒስትር ሚያ ሞስሊ ምስክርነትን ለአብነት እናንሳ። ለግድቡ ገንዘብ ያገኙበት መንገድ በጣም አስገራሚ ነው። ያ የጽና ታሪክ ነው። በጣም እጅግ አስደናቂ ታሪክ ነው። ዓለም አቀፍ ባንኮችን ብድር ጠይቋል። ምክንያታቸው ምንም ይሁን ምን ዓለም አቀፉ ማህበረሰብና ባንኮቹ ለግድቡ ገንዘብ ለመስጠት አሻፈረኝ ብለዋል። ኢትዮጵያውያን ወደ ራሳቸው ነው የተመለከቱት። የሀገሪቱ ዜጋ ቦንድ ገዝቷል፣ የገንዘብ ድጋፍም አድርጓል። ለጠቅላይ ሚኒስትር አብይ አህመድም ይህ የ21ኛው ክፍለ ዘመን አድዋ ነው ብያቸዋለሁ። ሶስተኛውና ዋነኛው የጠላቶች ስልት መመኘት ነው። ይህ ምኞት ዝም ብሎ የሀሳብ ሳይሆን ኢትዮጵያን ከሌሎች የውጭ ኃይሎች ጋር በጥምረት በመውጋት መንግስቷን ለመጣልና አገራዊ አቅሟን ለማዳከም በተግባር ሲታይ የቆየ ስትራቴጂ ነው። አሁንም የኢትዮጵያ ጠላቶች ይህንን ያረጀና የከሸፈ ስልት ዳግም ለመተግበር ሌትና ቀን እየተሯሯጡ ይገኛሉ። ሆኖም ይህ የጥፋት ስሌት ጊዜው ያለፈበትና ወቅታዊውን ነባራዊ ሁኔታ ያላገናዘበ ነው። ምክንያቱም የዛሬዋ ኢትዮጵያ ማናቸውንም አይነት የጥምረት ትንኮሳዎች በብቃት መመከት የምትችልበት እጅግ ጠንካራና የማይበገር ተቋማዊ መሰረት ላይ የቆመችበት ወቅት በመሆኑ ነው። ሶስተኛው ምኞት ነው። ምኞት ያለፈ ስልት እስረኛ የመሆን ምኞት። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እንደዛ ተባብረን እንጥላለን የሚል ምኞት። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል። ታዲያ የፖለቲካ ተንታኞች እንደሚያስቀምጡት በቀጣይ ጊዜያት የሳይበርና የመረጃ ደህንነትን ማጠናከር፣ የውስጥ ምርታማነትን በማሳደግ የኢኮኖሚ ሉዓላዊነትን ማረጋገጥ፣ ተቋማዊ ጥንካሬና የሕግ የበላይነትን ማስከበር እንዲሁም በጋራ ተጠቃሚነት ላይ የተመሰረተውን የቀጠናዊ ዲፕሎማሲያዊ ጥረቶችን አጠናክሮ ማስቀጠል ኢትዮጵያ መንገድ ያደረገችው አካሄድ ነው። በመጨረሻም አዲሲቷ ኢትዮጵያ ከትላንት የአንድ ዘርፍ ጥገኝነትና የአሰራር ማነቆች በመውጣት ብዝሃ ኢኮኖሚን መትከል ጀምራለች። ከማዕድን ጸጋ እስከ ተዋበችበት የቱሪዝም መዳረሻዎቿ ከዘመናዊ የግብርና እስከ ግዙፍ የኢንዱስትሪ ፓርኮች የተሳሰረ የኢኮኖሚ መዋቅር መገንባትም ገቢዋን እያሳደገላት ይገኛል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ